የጌታ ስም የተባረከ ይሁን። ዛሬ የምንማረው ልጅነትን መረዳት በሚል የመጽሐፍ ቅዱስ ሐሳብ ልጅነትን መረዳት በክርስቶስ ኢየሱስ በማመናችን ሁላችን የእግዚአብሔር ምኖች ነን፣ የእግዚአብሔር ልጆች ነን አይደል? መጽሐፍ ቅዱስ ልጅ ነህ እንጂ ከእንግዲህ ወዲህ ባሪያ አይደለህም ይላል። ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ምንድን ነህ? ወራሽ ነህ ይላል። ስለዚህ እኛ በክርስቶስ በማመናችን እንዲሁ በጸጋ ከእግዚአብሔር የተቀበልነው ውድ ስጦታችን ቢኖር ልጅነት ይባላል አይደል? ልጅነት ከሁሉም የሚበልጥ ነገር አይደል? ልጅነት ከሁሉም ይበልጣል። ምክንያቱም የእግዚአብሔር ልጅ መባል መታደል ስለሆነ እንኳን የእግዚአብሔር ልጅ መባል አይደለም በዚህ ምድር በዚህ ዓለም በጣም የባለጠጎች ሰዎች ልጆች መባል የነገስታት ልጆች መባል ክብር ነው አይደል? የከሌ ልጅ ነው ይባላል አይደል? ልክ እንደዚሁ እኛ ደግሞ ከሁሉም በሚበልጠው በክርስቶስ ኢየሱስ ተባርከን የማን ልጆች ሆነናል? የእግዚአብሔር አብ ልጆች ሆነናል ማለት ነው። በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ከቁጥር 7 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔር የኃይልንና የፍቅርን ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። እግዚአብሔር የኃይል የፍቅር ራስንም የመግዛት መንፈስ ሰጠን እንጂ እንደገና ለፍርሃት የባርነትን መንፈስ ምን አላለም። የባርነት መንፈስ የምን መንፈስ ነው? የፍርሃት መንፈስ አይደለ? ባሪያና ልጅ በአንድ ቤት ውስጥ በእኩልነት ወይም ደግሞ በእኩል መንፈስ መኖር ይችላሉ እንዴ? አይችሉም ማለት ኢየሱስ እንኳን ሲናገር ባሪያ ለዘላለም በቤት ምን አይልም አይኖርም። የዮሐንስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 31 ጀምሮ እስከ 39 ድረስ ታነቡት እስከ 40 ድረስ ባሪያ ለዘላለም በቤት ምን አይልም አይኖርም። ልጁ ግን ለዘላለም ቤት ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል አይደል? ስለዚህ የፍርሃትን መንፈስ እንደ ባሪያ አልተሰጠንም ሲል የባሪያነት መንፈስ ማለት የፍርሃት መንፈስ ነው። ዛሬ ግን የምንማረው ልጅነትን መረዳት ብዬ ትምህርቱን የጀመርኩት ለምንድን ነው? ልጅ ሆነን ግን በባርነት መንፈስ በቤት ውስጥ የምንኖር ካለ በባርነት መንፈስ ማለት በፍርሃት መንፈስ ማለት ነው። የባሪያ መንፈስ የፍርሃት መንፈስ። ባሪያ ሁልጊዜም በነፃነት በኮንፊደንስ በቃ በልበ ሙሉነት በአንድ ሰው ቤት ውስጥ መኖር አይችልም። በፍርሃት ነው፣ እየተንቀጠቀጠ ነው። ግን አሁንም ልጆች ሆነን የተቀበልነው መንፈስ የኃይል መንፈስ ነው፣ የፍቅር መንፈስ ነው፣ ራስን የመግዛት መንፈስ እንጂ የባርነት መንፈስ አልተሰጠንም። ስለዚህ እኛ በእግዚአብሔር ቤት መኖር ያለብን እንደ እግዚአብሔር ልጅ እንጂ እንደ ባሪያ አይደለም ማለት ነው። ስለዚህ የባርነትን መንፈስ ላሳያችሁ። ይሄ ልጅ ሆነን የባርነት መንፈስ ሲገባብን የምናሳየው ባህሪ ማለት ነው። በሉቃስ ወንጌል መጽሐፍ ምዕራፍ 15 ላይ ያለው ታሪክ አለ አይደል? በሉቃስ ወንጌል መጽሐፍ ምዕራፍ 15 ቁጥር 11 ላይ እኛ ሁላችን የምናውቀው ታሪክ አለ። የጠፋው ልጅ አይደል? የጠፋው ልጅን ሐሳብ ቀጥታ ከኛ ጋር ሐሳቡን አናያይዞ። ለምን? የጠፋው ልጅ ታሪክ የእስራኤል ታሪክ ነው፣ ወይም ደግሞ የእስራኤል ምሳሌ ነው። አሁን ከኛ ጋር ቀጥታ ስናገናኘው የጠፋው ልጅ መጀመሪያ ምን ነበር? ልጅ ነበር አይደል? ከዛ ከቤቱ ተባሮ ነው የወጣው። ድርሻውን ይዞ ነው የወጣው አይደል? አባቴ የሚደርሰኝን ድርሻዬን ስጠኝ ብሎ ነው የወጣው አይደል? ስለዚህ ከአዳም ጋር አይገናኝም። አዳም ድርሻዬን ስጠኝ ብሎ አይደል ከቤት የወጣው። በፈቃደኝነት አይደለም ቤት የወጣው፣ ተባረረ ከገነት የወጣ ነው አይደል? በአንዱ አዳም ኃጢአት ሞት ለሰው ሁሉ ደረሰ። ኃጢአትና እግዚአብሔር ደግሞ አብረት የላቸው። በእግዚአብሔርና በሰው መካከል ኃጢአት ምን ብሏል? ለይቷል አይደል? ስለዚህ ሰውና እግዚአብሔር በዛ ምክንያት የተለያዩ። ይሄ የጠፋው ልጅ ታሪክ ግን ምን አደረገ? ልጅነቱን እንደተረዳ አስባለሁ። ከዛኛው ሁለት ልጆች ነበሩ ለአንድ ሰው። አንዱ በቤት ውስጥ እንደ ባሪያ ነው ይኖር የነበረው። አሳያቸዋለሁ መጨረሻ ላይ። አንዱ ግን ምን አለ? የልጅነት ሚስጥሩ ገብቶታል። አባቶ ድርሻዬን ስጠኝ ያለውና ከዛ በኋላ ድርሻውን ሰጠው። ድርሻውን ይዞ ወደ ሩቅ ቦታ ሄደ። ወደ ሩቅ ቦታ ከሄደ በኋላ ድርሻውን ወይም ደግሞ ለምሳሌ እኛ በክርስቶስ በማመናችን የተሰጠን ብዙ ስጦታዎች አሉ አይደል? እነኚህን የተሰጡንን ስጦታዎች ለራሳችን መሻት፣ ለራሳችን ፍላጎት፣ ለምድራዊ ነገር የምንጠቀምባቸው ከሆነ ልክ እንደዚህ ልጅ ማባከን ይሆናል። ይሄ ድርሻዬን ስጠኝ ብሎ ወደ ሩቅ ሀገር ሄደ፣ አባከነ። ከዛ በኋላ ራበው። ከዛ በኋላ ባሪያ ሆኖ በሰው ቤት መኖር ጀመረ።
ከዚያ አራዊቶች እንኳን ከሚበሉት አሰር ሊበላ ይመኝ ነበር ይላል። ነገር ግን አንድ ቀን ወደ ልቡ ተመለሰ። ወደ አባቴ ቤት እኮ ብሄድ በአባቴ ቤት ብዙ መኖሪያ አለ፣ በአባቴ ቤት ብዙ ሰዎች በልተው ተርፏቸው ነው የሚኖሩት። ስለዚህ ወደ አባቴ ቤት ብመለስ ይሻለኛል ብሎ ወደ ተመለሰ ማለት ነው። ወደ አባቱ ቤት ማለት ነው። ወደ አባቱ ቤት ሲመጣ ግን የመጣበትን መንፈስ ነው ያው እንድትረዱ ይፈልጋል። አባቱ ከሩቅ አይቶ ምንድን ነው ያለው? ልጅ መጣ ብሎ አቀፈው አይደለ? ልጁ ግን የልጅነት መንፈስ አልነበረውም ሲመጣ። ልጅ ብንሆንም ከምናደርገው ነገር የተነሳ ውስጣችን የልጅነቱን መንፈስ እናጠፋና የባርነት መንፈስ እናስገባለን ማለት ከአባታችን ጋር ያለን ንብረት የአባትና የልጅ መሆኑን እንረሳዋለን ማለት ነው። ሲመጣ አባቱ ወይ አለ ከእንግዲህ ወዲህ እኔ ምን ልል አይገባኝም፣ ልጅ ልሆን አይገባኝም፣ በቤቱ ውስጥ እንዳሉት እንደ ባሪያዎቹ ምንድነኝ እንደ አንዱ ነኝ ብሎ የልጅነቱን መንፈስ ጥሎ የባርነቱን መንፈስ ይዞ መጣ ማለት ነው። አያችሁ ምን አይነት መንፈስ ገባበት? የባርነት መንፈስ እንዲገባበት ያደረገው እኮ ድካሙ፣ የሰራው ኃጢአት፣ የሰራው ማባከን፣ ይሄ ነገር ውስጡ ምን አስገባበት? ፍርሃት። በባህሪው ኃጢአት የሚያስገባበት ነገር ቢኖር ምንድነው? ፍርሃት ነው የሚያስገባው። አዳም ወዲያው ኃጢአት ከሰራ በኋላ የወረሰው መንፈስ የፍርሃት መንፈስ ነው አይደለ? ኃጢአት ከሰራ በኋላ እግዚአብሔር በገነት መካከል ሲመላለስ አዳም ወዴት ነህ ሲለው ምንድነው ያለው? አዳም ድምፅህን ሰምቼ ፈራሁ ነው አይደለ? አያችሁ የአሮጌው አዳም ወይም የባርነት መንፈስ ስንካፈል ትልቁ በውስጣችን የሚገባው ነገር የፍርሃት መንፈስ እና ፍርሃት ደግሞ ከእግዚአብሔር ቤት ያርቀናል ማለት ነው። ከእግዚአብሔር እቅፍ ምን ይለናል? ያርቀናል፣ እንድንሸሽ ያደርገናል። ፍርሃት መጥፎ ነው። ልጅ ሆነን ግን እንደ ባሪያ እንድንኖር ያደርገናል። ልጅ ሆነን እንደ ባሪያ ለኃጢአት ተገዝተን ያንን የልጅነትን መንፈስ እንዳንረዳው እና በዛ በልጅነት መንፈስ በእግዚአብሔር ፊት መቆም እንዳንችል ያደርገናል ማለት ነው። ስለዚህ አንድ ሰው ልጅነቱን ከተረዳ በምንም አይነት እንኳን ማባከን ውስጥ ቢሆን፣ በምንም አይነት እንኳን ድካም ውስጥ ቢሆን፣ በምንም አይነት ውጣ ውረድ ውስጥ ከባድ ፈተና ውስጥ እንኳን ቢሆን፣ በስጋ ድካም ውስጥ እንኳን ቢሆን ሁልጊዜ ማሰብ ያለበት እሱ የማን ልጅ እንደሆነ ነው ማሰብ ያለበት። የእግዚአብሔር ልጅ በኃጢአቱ ምክንያት ፈርቶ ከመሸሽ ይልቅ ሁልጊዜ በድካማችን ጸጋን የሚያበዛልን፣ ስንደክም የሚያበረታ፣ ተስፋ ስንቆርጥ የሚያጽናና አባት እንዳለን በማወቅ ልክ እንደ አዳም ከመሸሽ ይልቅ እንደ ክርስቶስ ወደ አብ መቅረብ ነው የሚሻለው ማለት ነው። አዳም ኃጢአት ሲሰራ ከእግዚአብሔር ፊት ምን አደረገ? ሸሽ አይደለ? ራቅ። ክርስቶስ ግን ፈጽሞ ኃጢአት የሚሰራ ማንነት ስለሌለው ወደ አባቱ ሲቀርብ ነው የምናየው አይደለ? ስለዚህ የአንድ ሰው የአዲሱ ሰው ባህሪ በውስጡ ሊገባበት የሚገባው ነገር በምንም አይነት ድካም ውስጥ ይሁን ከመሸሽ ይልቅ ወደ ዙፋኑ መቅረብ ማለት ነው። ከሱ ከፍ ከመውጣት ይልቅ ወደ ቃሉ መቅረብ። ብዙ ጊዜ ካያችሁ በጣም በብዙ ድካም ውስጥ ያሉ ሰዎች ይኮንናሉ። ዛሬ ኃጢአት ይሰራሉ፣ ንስሐ ይገባሉ። ነገ ኃጢአት ይሰራሉ፣ ንስሐ ይገባሉ። በቃ ባሪያ ሆነው ተገዝተዋል። የኃጢአት ባሪያ በቃ ስጋ አይሎባቸው በስጋ ድካም በስጋ የኃጢአት ልምድ ውስጥ ሆኖ በቃ መላቀቅ አቅቷቸው በትግል ውስጥ ያሉ ብዙ ሰዎች አሉ አይደል? እና ዛሬ ንስሐ ይገባሉና እግዚአብሔር የሚሰለች ይመስላቸዋል። እነሱን ይሰለቻቸው። አያችሁ ሰው እንኳን ይሰለቻል እኮ ማለት ሁሉ ጊዜ ይቅርታ ማለት አይሰለችም። እና ከዚህ የተነሳ አንዳንድ ሰዎች ዛሬማ እግዚአብሔር ይቅር አይለኝም በቃ ለ150 ጊዜ ይቅርታ ተጠይቀዋን ብሎ ምን ይወስናል ማለት ነው። ከዚህ በኋላ ቤተክርስቲያን ወይም ቸርች ለመምጣት ከቅዱሳን ህብረት የመራቅ ከዛ በኋላ ራስን አግልሎ የኃጢአት ባሪያ ሆኖ ለዛ ነገር ተገዝቶ መኖር ይመርጣል ማለት ነው። ነገር ግን እግዚአብሔር ሁልጊዜ የእኛን በፊቱ መሆን ነው የሚፈልገው። ለምን? ላለንበት የስጋ ድካም በየትኛውም የኃጢአት ኃይል ውስጥ እንኳን ብንሆን መጽሐፍ ሲናገር የቆሮንቶስ አማኞች ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራችሁ እግዚአብሔር እሱ ምን ያለ ነው? የታመነ ነው፣ ታማኝ ነው። ቆሮንቶሳውያን ታውቋቸዋላችሁ አይደለ? በቃ ቆሮንቶሳውያን የሚታወቁት በእልም ያለ የስጋ ህይወት ነው አይደለ? ነገር ግን የጠራችሁ እግዚአብሔር የታመነ ነው። በክርስቶስ መገለጥ ፊት ስትጠባበቁ ወይም የእሱን መገለጥ ስትጠባበቁ ያለ ነቀፋ መቆም እንድትችሉ የሚያስችል አንድም የጸጋ ስጦታ አይጎድልባችሁ። እግዚአብሔር ጸጋ አላነሰው። እግዚአብሔር ጸጋ ለእኛ ለመስጠት አላነሰው። ወይም ደግሞ ከተገለጠው ከእግዚአብሔር ጸጋ ይልቅ በእኛ ውስጥ ያለው ኃጢአት አይሎ አይደለም።
ነገር ግን ጸጋው እንዲበዛና በእኛ ውስጥ እግዚአብሔር ጸጋ እንዲንቀሳቀስ ማድረግ ያለብን በቃልና በጸሎት በመንፈስ እየተሞላ ነው ጊዜ በሱ ፊት መሆኑ። ዛሬ ድል ያደረገን ነገር ነገ ድል እናደርገዋለን። ስለዚህ መጽሐፍ ይላል እኮ በአንዱ አዳም ከገባው ኃጢአትና በደል ይልቅ በክርስቶስ ኢየሱስ በኩል ያለው የእግዚአብሔር የጸጋ ስጦታ የተትረፈረፈ ነው፣ ከመጠን ይልቅ የሚበልጥ ነው ይላል። ስለዚህ እግዚአብሔር ማንኛውም ልጁ በኃጢአት ምክንያት ተኮንኖ በኩነኔ መንፈስ እንዲርቅና እንዲሽር እንደዚህኛው እንደጠፋው ልጅ ጠፍቶ በባርነት መንፈስ እንዲመለስ አይደለም። ማንም ሰው በማንኛውም ድካም ውስጥ እንኳን ቢገኝ የልጅነቱን ሜንታሊቲ ግን መጣል የለበትም። የልጅነቱን መንፈስ ማጥፋት የለበትም። በምንም አይነት ድካም ውስጥ እንገኝ፣ እኛ የማን ልጆች ነን? የእግዚአብሔር ልጆች። ዛሬ ድካም ውስጥ ሊሆን ይችላል ነው፣ ነገር ግን የጠራኝ እግዚአብሔር እርሱ ምን ያለ ነው? የታመነ ነው። በሱ ፊት መቆም የምችልበት ጸጋውን ያበዛልኝ። ይህንን ሁልጊዜ በማሰብ በማስተዋል ወደ ቤት መቅረብ አለብን ማለት ነው። ወደ ጸጋው ዙፋን ማለት ነው። በሮሜ 7 ላይ አንድ በጣም አስደናቂ ታሪክ አለ ሐዋርያው ጳውሎስ የሚያነሳው። ይቅርታ፣ ሮሜ 7 ላንብብላችሁ። ሮሜ 7 ላይ አንድ ከሕግ በታች ሆኖ ስለሚኖር አንድ ሰው ነው የሚያወራው። ከሕግ በታች ሆኖ ስለሚኖር አንድ ሰው ከሕግ በታች ሆኖ እየኖረ ነው ማለት የኃጢአት ባሪያ ሆኖ እየኖረ ነው ማለት ነው። ምክንያቱም ሕግ የኃጢአት ኃይል ስለሆነ አንደኛ ቆሮንቶስ 15:55 ላይ የሞት ሞጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው ስለሚል፣ ስለዚህ አንድ ከሕግ በታች ሆኖ ስለሚኖር ሰው ጳውሎስ ይናገራል። እንደዚህ ያለ ስለዛ ሰው ስለ ራሱ አይደለም የሚያወራው፣ ሰው አንድ ከሕግ በታች ሆኖ ስለሚኖር ሰው ነው የሚያወራው። እንደዚህ ይላል፣ እኔ ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔ ደግሞ ምን አልኩኝ? ሞት። ሕግ ከመምጣቱ በፊት እኔ ሕያው ነኝ፣ ኃጢአት ደግሞ ሙት ነው። ሕግ ሲመጣ እኔ ሞትኩኝ፣ ኃጢአት ደግሞ ሕያው ሆነ። በእኔ ውስጥ ያለው ኃጢአት ምን አለ ማለት ነው? ተገለጠ ማለት ነው። ሕግ ከመምጣቱ በፊት ኃጢአት አይታወቅም። ከዛ ኃጢአት ምክንያት አግኝቶ በትእዛዝ አታሎኛል፣ ደግሞም ገሎኛል ይላል ጳውሎስ። አንድ ከሕግ በታች የሆነን ሰው ሊያስረዳን ነው። ከሕግ በታች ሆኖ የሚኖር ሰው እንዴት እንደሚኖር ማለት ነው። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅም በጎም ናት ይላል። ሕጉ ላይ ችግር የለም። ሕጉ መንፈሳዊ ነው። እኔ ግን ከኃጢአት በታች ሊሆን የተሸጥኩኝ የሥጋ ነው። ስለዚህ ሕጉ መንፈሳዊ ሆኖ አንተ ሥጋ ከሆንክ ልትግባቡ አትችልም። ሕጉ የሚልን ነገር ልትፈጽም አትችልም። ሕጉ በራሱ ምን ስለሆነ ቅዱስ ነው፣ መንፈሳዊ ነው። ነገር ግን ተቀደስ ይለኛል፣ አይቀድሰኝም። አትስረቅ ይለኛል፣ እንዳልሰርቅ አያደርገኝም። አትግደል ይለኛል፣ እንዳልገድል ግን አቅም አይሰጠኝም። ሕጉ ትእዛዝ ብቻ ነው የሚሰጠው። ስለዚህ በባህሪው ፍጹም ስለሆነ የእግዚአብሔር ሐሳብ ነው። ሕግ በባህሪው ሕግ ጻድቅ ነው። የእግዚአብሔር ሐሳብና ፈቃድ ነው ሕግ ማለት ነው። እንግዲህ አለ በሕጉ የሆነው ነገር ለእኔ ሞት ይሰራ ነበር አለ። በሕጉ የሆነው ማን ነው? ሕጉ። ግን አትስረቅ ይለኝና እሰርቃለሁ፣ እኔ አትግደል ይለኝና እኔ ምን እላለሁ? እገላለሁ። እየተኮነነ እኮ ነው ሰው። አትዋሽ ይለኛል፣ እኔ ዋሻለሁ። ከዛስ እንደዚህ አለ፣ ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአት ይሆን ዘንድ ኃጢአትም እንደሆነ ይገለጥ ዘንድ በጎ የሆነው ነገር ለእኔ ግን ሞት ይሰራብኝ ነበር። ሕግ ለሰው ሞት እንጂ ሕይወት አላመጣም። ግን ሕጉ አትስረቅ፣ አታመንዝር፣ አትግደል፣ አትዋሽ የሚል መልካም እንጂ በጎ እንጂ መጥፎ ነገር የለው። ሰው ግን የሚሰማው ግን ሊያደርገው አይችልም። ከዛ ምን አለ? ሕግ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች ሆኜ የተሸጥኩኝ የሥጋ ነኝ እያለ ነው። እሱ አሮጌው አዳም ነው ማለት ነው። ሕጉ ግን መንፈሳዊ ነው። የማደርገውን አላውቅም ማለት ይሁንላችሁ። የማደርገው ምን አይደለም አላውቅም፣ የምጠላውን ያን አደርጋለሁ። ዳሩ ግን የምወደውን እርሱን ምን አልለውም አላደርገውም። የምጠላውን አደርጋለሁ፣ የምወደውን ደግሞ አላደርገውም እያለ የማልወደውን ግን የማደርግ ከሆንኩኝ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ ማለት በእኔ የሚያደርግ ኃጢአት ነው። ከሕግ በታች ሆኖ የሚኖር ሰው ወይም ደግሞ በአዳም የሚኖር ሰው በውስጡ በሥጋ ውስጥ ምን አለ? ኃጢአት አለ አይደል? ስለዚህ ኃጢአት ስላለ አሮጌው አዳም የኃጢአት ዝንባሌ እንጂ የጽድቅ ዝንባሌ የለው። አትስረቅ ይበልህ እንጂ አንተ ግን የመስረቅ ነው ዝንባሌ። አትዋሽ ይልሃል እንጂ ሕጉ አንተ ውስጥ ያፍላጎት የለም። ምክንያቱም አሮጌው አዳም ስለሆንን ማለት ነው።
ከሕግ በታች ሆነን በምንኖርበት ጊዜ አሁን ከሕግ በታች አይደለም፣ ከሕግ በላይ ነን። አሁን ከጸጋ በታች ነን አይደለ? ይቀጥልና እንደዚህ ከሆነ አለ ያንንም ማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝ፣ መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁ፣ የምወደውን በጎን ነገር ግን ማለት አላደርግም። ይውላል የማልወደውን ማድረግ ከሆንኩ ግን ያን ማድርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው። እንግዲህ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ይላል። ከሕግ በታች የሚኖር ሰው በአዳም የሚኖር ሰው ፍላጎት ይኖረዋል እንጂ ማድረግ የለውም ማለት አላቸው። ከአሁኑ አረጋዊ አዳም ጋር ወይም ደግሞ ያላመኑ ሰዎች ጋር ብትሄዱ መልካም ሀሳብ የላቸው፣ ጥሩ ሀሳብ አላቸው እኮ ማድረግ ነው የሌላቸው። ተግባር ላይ ስትመጡ ሌላ ነው፣ ሀሳብ ግን አለ። ነገር ግን በብልቶቼ ነገር ግን አለ በውስጥ ሰውነቴ በእግዚአብሔር ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ጋር የሚዋጋው በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ አገኛለሁ አለ። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? በመጨረሻ ይሄ የምን መሰላችሁ? ይሄ የኩነኔ መንፈስ። አንድ በኩነኔ መንፈስ የተያዘ ሰው የሚያወራውን ነገር ነው እየተናገረ ያለው። መጨረሻ ላይ በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ብሎ ነው የሚዘጋው። ለምን? መጀመሪያ የሚያወራው ስለ ኩነኔ ነው። እየተኮነነ ነው። በቃ መልካም ለማድረግ እፈልጋለሁ፣ ክፉ አደርጋለሁ፣ በጎ ማድረግ እፈልጋለሁ፣ መጥፎን አደርጋለሁ እያለ ነው አይደል? ከዛ መልካም ሀሳብ አለኝ እንጂ መልካም ማድረግ የለኝም፣ ፈቃድ የለኝም። አሁን ግን ያንን ሳደርግ እኔ እንዳልሆንኩኝ ገባኝ። በእኔ ውስጥ ምን አለ? ኃጢአት አለ። ይሄ ለሞት የተሰጠ ሰውነት ነው ካለ በኋላ መጨረሻ ላይ እኔ ምንኛ ጎስቋላ ሰው ነኝ፣ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ራሱ ምን እያለ ነው? ይሰው እየኮነነ ነው። ይሄ ኩነኔ እንዴት መሰላችሁ? አንድ ሰው ከአቅሙ በላይ በሆነ ኃጢአት ወይም ደግሞ ከአቅሙ በላይ በሆነ ነገር ተገዝቶ በተገዛበት በዛ ሰዓት በራሱ ላይ የሚፈርደው ፍርድ ማለት ኩነኔ ማለት። ለምሳሌ ኃጢአት ገዝቷል ወይም ደግሞ የሆነ ከአንተ አቅም በላይ የሆነ አንድ ኃይል አለ አይደል? እኔ ምንኛ ጎስቋላ ሰው ነኝ፣ እኔ ምንኛ የማልጠቅም ሰው ነኝ፣ እኔ ምንኛ የማረባ ሰው ነኝ፣ በዚህ ነገር ባሪያ ሆኜ መውጣት አቅቶኛል እያለ አንድ ሰው በራሱ ላይ እየፈረደ ነው ማለት ነው ኩነኔ ማለት። ስለዚህ ባቃታችሁ ነገር ላይ ሆናችሁ በራሳችሁ ላይ የምትፈርዱት ፍርድ እሱ ምንድን ነው? ኩነኔ ነው። ኩነኔ ማለት ፍርድ ማለት ነው በሌላ ነው። አንድ አማኝ ግን በክርስቶስ ኢየሱስ ካመነ በኋላ ከሕግ በታች አይደለም። ከሕግ በታች ካልሆነ ደግሞ በእንደዚህ አይነት ኩነኔ ሊኮነን አይገባም። እኛ ከጸጋ በታች እንጂ ከሕግ በታች አይደለም። ስለዚህ ነገር ግን ልጅነትን ካለ መረዳት የተነሳ በክርስቶስ ኢየሱስ በኩል በማመናችን ምክንያት ያገኘነው ጽድቅ፣ ያገኘነው ስፍራ፣ ያለን ማንነት፣ የምንኖርበት የኑሮ ስርዓትን ካለ መረዳት የተነሳ ልክ እንዳልዳነ ሰው ወይም ደግሞ ከሕግ በታች ልክ እንዳለ ሰው ራሳችን ላይ የምንፈርድ ሰዎች አለን ማለት ነው። ይህንን ተናግሮ ጳውሎስ መጨረሻ ላይ የቱ ጋር ነው የሚደመድመው? ሮሜ 8 ላይ ሄዱ። አሁን ግን ይላል በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም እያለ ይናገራል ማለት ነው። ሮሜ 7 ላይ አይደለም የሚያበቃው፣ ሮሜ 8ን መቀጠል ነው። መጽሐፍ ወጥ መጽሐፍ ስለ ስለዚህ ሮሜ 7 ላይ አንድ የሚኮነንን ሰው ከሕግ በታች ሆኖ የሚኖርን ሰው በኃጢአት ተገዝቶ የሚኖርን ሰው ይናገርና በክርስቶስ ኢየሱስ ላሉት ግን እንደዚህ አይነት ኩነኔ የለም። በክርስቶስ ኢየሱስ ላሉት ግን እንደዚህ አይነት ባርነት የለም፣ ኩነኔም የለም። ስለዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስን ከኃጢአትና ከሞት ሕግ አርነት አውጥቶኛል። እዚህ ጋር እያሳየን ያለው እኮ የሞት ሕግ ነው። 7 ላይ የኃጢአትን ሕግን ያወራን አይደል? 8 1 ላይ ይሄድና በክርስቶስ ኢየሱስ ያለው የሕይወት መንፈስን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል ብሎ ይናገራል ማለት ነው። ክብር ለኢየሱስ ነው። ስለዚህ እኛ በክርስቶስ ኢየሱስ ያለውን የሕይወት መንፈስ ስንካፈል ከኃጢአትና ከሞት ሕግ ምን ብለናል ማለት ነው? ነፃ ወጥተናል። ስሙ ይባላል። ስለዚህ ልክ ሮሜ 7 ላይ እንዳለ ሰው እኛ መሆን የለብንም ማለት ነው። እኛ ያለነው ሮሜ 8 1 ላይ ነው። ሮሜ 7 ላይ እያሳየን ያለው ጳውሎስ ስለ ራሱ አይደለም፣ እሱ ከሕግ በታች አይደለም። ነገር ግን አንድ ከሕግ በታች የሚኖር ሰው ሊኖር የሚችለውን የኑሮ ስርዓት እያሳየ
ስለዚህ እኛ ልክ ሮሜ 7 ላይ እንዳለ ሰው ሆነን እኔ ምንኛ ጎስቋላ ሰው ነኝ፣ እኔ ምንኛ የማልጠቅም ሰው ነኝ፣ እኔ ምንኛ የማረባ ሰው ነኝ እያልን ልንቆዝም አይገባም። ምክንያቱም እኛ ኩነኔ የለብንም። ስለዚህ የሚያስፈልገው ምንድነው? በየትኛውም ድካም ውስጥ እንኳን ብንሆን ልጅነት መጣል አያስፈልግም። ምክንያቱም እግዚአብሔር እኛም በክርስቶስ በኩል እንጂ የሚያየን በማንነታችን አይደለም። ነገር ግን ማንነታችንን ስለሚያስፈልገው ወደ ጸጋው ዙፋን እየቀረብን ከሱ ጸጋ እንዲጨመርልን፣ ጸጋ እንዳይጎድልብን በሙሉ ጸጋ በክርስቶስ ፊት ክርስቶስን መምሰልና ክርስቶስን መስለን ልንኖር የሚገባንን ነገር ሁሉ እንዳይጎድልብን መጸለይ ያለብን ማለት ነው። ወደ እሱ መቅረብ ያስፈልጋል። ክብር ለኢየሱስ ነው። ስለዚህ የትኛውም አይነት ነገር እናንተ ሊኮንን አይገባም። ሰይጣን ደግሞ ስራው ምንድን ነው? መኮነን እኮ ይመጣና ልክ ልትጸልይ ስትል ትላንት የት ነበርክ ይላል። ሀሳብ ላይ የማላቅ መሰለ ይላል። ከዛ አንተም ሼም ይዞ ጸሎት ትተውና ማረባ ሰው ነኝ ብለህ ትተዋለህ ማለት ነው። አያችሁ፣ ሰይጣን የሚያሳስበው ድርጊትህን፣ አሁን ያለበት ሁኔታ። እግዚአብሔር አንተን አይሰማም እኮ አንተ ደካማ ሰው ነህ፣ ኃጢአተኛ ነህ፣ በኃጢአት ነው የምትኖረው። በቃ ይሄ ነው የአንተ ማንነት ብሎ ያሳያል። መጽሐፍ ግን እኛን የሚያውቀን እግዚአብሔር በራሳችን ማብያይ ብቻ አጣፊ ነን እኮ። ሁልጊዜ የሚያየን በማ ውስጥ ነው? እኛን የሚያየን በክርስቶስ ኢየሱስ ውስጥ ነው። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። አሜን። አዲስ ፍጥረት ለማለት እኮ አንድ ሕፃን ልጅ የትናንትና ታሪክ እንደሌላት ሁሉ አንተ ዛሬ እኮ የትናንትና ታሪክ እንደሌለ ነው በእግዚአብሔር ዘንድ። በቃ አዲስ ፍጥረት በክርስቶስ ያለ። ስለዚህ ክርስቶስን በሚያይበት መነጽር እኮ ነው እናንተን የሚያየው። እስኪ እዛ አንድ ትልቅ ረዥም ፎቅ ላይ ወጡና የሆነ ቢጫ መነጽር ለብሳችሁ ከተማውን ይዩት። ቢጫ ነው፣ ድቅድቅ ያለ ጨለማ መነጽር ለብሰህ እስኪ ከተማውን ይዩ። ምንድን ነው? በቃ አለቀ። አሁን እግዚአብሔር የሰው ልጆችን የሚያይበት መነጽሩ ምንድን ነው? ክርስቶስ ይባላል። ያለ ክርስቶስ አይመለከትም። ያለ ክርስቶስ ከተመለከተ አለቀ። ምክንያቱም እኛ በክርስቶስ ውስጥ ሆነን ምን ብለናል? ተሰውራችኋል ይለናል መጽሐፍ። የለንም፣ የሚያየው ክርስቶስን ነው። ስለዚህ እኛ በእግዚአብሔር ዘንድ ጽድቅ፣ ቅድስና፣ ቤዛችን የተደረገልን ክርስቶስ ነው ይለናል መጽሐፍ። ስለዚህ ዲያብሎስ ሊኮንነ፣ ድካም እንዲሰማ፣ ማንነትን እያሳየ፣ ስጋዊነትን እያሳየ ሊያስቆም የሆነ ነገር አንተን በክርስቶስ ፊት እንደ ባሪያ እንድትቆም ሊያደርግ ሲል ቶሎ ብለህ መምታት አለብህ። ምክንያቱም እግዚአብሔር በፊቱ እንደ ባሪያ የሚቆም ልጅ አይሰማም። ምክንያቱም በባርነት መንፈስ ልጅ አይሰማም። ልጅ እንደ ባሪያ መሆን የለበትም ነው። በአባቱ ቤት እንደምንድን ነው መኖር ያለበት? አሁን እንደ ልጅ። አሁን ለምሳሌ ሁላችሁ ልጅ እኮ የአባት መገለጫ ነው አይደል? የአባት መገለጫ ነው። ልጅ የአባት መገለጫ ነው ማለት ልጁ የሚለብሰው፣ ልጁ የሚበላው፣ የልጁ የኑሮ ስርዓት፣ ፊቱ፣ ሁሉም ነገሩ የአባቱን ማንነት ነው የሚያሳይ አይደል? ምሳሌ አንድ ልጅ ትልቅ አባቱ የገነባው ቤት በር ላይ ቆሞ ማሙሽ የቤት የማን ነው ሲባል የአባቴ ነው አይደለም የሚለው የኛ ነው የሚለው አይደል? የኛ ነው የልጁ ማለት ነው የኛ ነው ይላል። ለምን? የማን ነው ግን ቤቱ? የአባቱ ነው። ስለዚህ አያችሁ ልጅ በልጅነት መንፈስ ሲኖር ልክ እንደዚህ ነው። መጽሐፍም ሲናገር ልጅ ከሆንክ በክርስቶስ የማውራሽ ነው ይላል። ታዲያ እግዚአብሔርን እንድትወርሱ የእግዚአብሔር የሆነውን ነገር እንድትወርስ እግዚአብሔር አዘጋጅቶ ሳለ በባርነት መንፈስ ልክ እንደ ባሪያ መጥተህ አባቱ እንደ ባሪያ ልሁን፣ እንደዚህ ልሁን ማለት ተገቢ ነው እንዴ? ስለዚህ በልጅነት መንፈስ እንመላለስ ነው መልእክቱ። መጽሐፍ የሚለው የኃይል የፍቅር ራስን የመግዛት መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበልም። የፍርሃት መንፈስ የተወጋዩ። ምክንያቱም እግዚአብሔር ደስ አይለው የፍርሃት መንፈስ። እንደ ልጅ ነው በቃ መመላለስ ያለ። ልክ ጳውሎስ በልጅነት ስልጣን አረ ላይ ሁላ ነገር ሲያደርግ ነበር። ስለዚህ የተሰጠን የልጅነት ስልጣን በጣም ትልቅ ነው። በአብ ቀኝ ከመቀመጥ በላይ ምን ስልጣን አለ? በአብ ቀኝ ወይም ደግሞ የአብ ስልጣኑ፣ ኃይሉ፣ ጉልበቱ ሁሉ የጠቀለለው ኢየሱስ ነው። ቀኝ ማለት የአብ ኃይል አይደል? ስለዚህ እኛ እኮ በአብ ቀኝ ነው ያለ። ለዚህ ክብር ተጠርተን እንደ ባሪያ መኖር የለብንም ማለት ነው። ክብር ለኢየሱስ። እግዚአብሔር የልጅነትን መንፈስ በውስጣችን ያብዛል። አሜን። የፍርሃትን መንፈስ ከውስጣችን ይንቀልል። አሜን።